ኦሪት ዘጸአት ምዕራፍ 7 እግዚአብሔርም ሙሴን አለው፣ ይህ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህም አሮን ነቢይ ይሆንልሃል። ያዘዝሁህንም ነገር ሁሉ አንተ ትነግረዋለህ። ወንድምህንም አሮን የእስራኤል ልጆች ከሀገሩ ይለቅቅ ዘንድ ከፈርዖን ጋር ይናገራል። እኔም የፈርዖንን ልብ አጸናለሁ፣ በግብፅ ምድር ድንቄንና ታምራቴን አበዛለሁ። ፈርዖንንም አይሰማችሁም፣ እጄንም በግብፅ ላይ አደርጋለሁ። ሰራዊቴም የእስራኤል ልጆች ሕዝቤ በታላቅ ፍርድ ከግብፅ ጋር አወጣለሁ። ግብፃውያን እጄ በግብፅ ላይ በዘረጋው ጊዜ የእስራኤል ልጆች ከመካከላቸው ባወጣው ጊዜ እኔ እግዚአብሔር እንደሆኑ ያውቃሉ። ሙሴም አሮንን እንዲህ አደረገ፣ እግዚአብሔር እንዳዘዛቸው አደረጉ። ፈርዖንም በተናገሩት ጊዜ ሁሉ ሙሴ የሰማንያ ዓመት ሰው ነበር። አሮንም የሰማንያ 3 ዓመት ሰው ነበር። እግዚአብሔርም ሙሴንና አሮንን እንዲህ ሲል ተናገራቸው። ፈርዖን ታምራትን አሳዩኝ አላቸው። አሮንም በትር ወስደ እባብ እንድትሆን በፍርዓት ፊት ጣላት በለው። ሙሴና አሮን ወደ ፈርዖን ገቡ። እግዚአብሔር እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖን በባሮች ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንን መተተኞች ጠራ። የግብፅ ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውን በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔር እንደተናገረው የፈርዖን ልብ ጸና፣ አልሰማቸውም። እግዚአብሔር ሙሴን አለ፣ የፈርዖን ልብ ደነደነ፣ ሕዝቡም ለመልቀቅ እምቢ አለ። ማልደህ ወደ ፈርዖን ሂድ፣ እነሆ ወደ ውሃ ይወጣል፣ ትተኛውም ዘንድ አንተ በወንዝ ዳር ትቆማለህ። እባብም ሆና የተለወጠችውን በትር በእጅህ ትወስዳለህ። እንዲህም ትለዋለህ፣ የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግሉኝ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ። እነሆም እስከዛሬ አልሰማህም። እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር እንደሆነው በዚህ ታውቃለህ። እነሆ እኔ የወንዝ ውሃ በእጄ ባለችው በትር እመታለሁ፣ ውሃም ተለውጦ ደም ይሆናል። በወንዙም ያሉት ዓሣዎች ይሞታሉ፣ ወንዙም ይገማል። ግብፃውያን የወንዙን ውሃ ለመጠጣት ይጠላሉ። እግዚአብሔር ሙሴን አለው፣ አሮንን በትር ውሰድ፣ ደግሞም በግብፅ ውኆች፣ በወንዞቻቸው፣ በመስኖቻቸው፣ በኩሬዎች፣ በውሃ ማከማቻዎች ሁሉ ላይ እጅን ዘርጋ በለው። በግብፅም አገር ሁሉ በእንጨት ዕቃ፣ በድንጋይ ዕቃ ሁሉ ደም ይሆናል። ሙሴና አሮንም እግዚአብሔር እንዳዘዛቸው እንዲሁ አደረጉ። በትሩንም አነሳ፣ በፈርዖን በባሮች ፊት የወንዙን ውሃ መታ። የወንዙም ውሃ ሁሉ ተለውጦ ደም ሆነ፣ በወንዙም የነበሩ ዓሣዎች ሞቱ፣ ወንዙም ገማ። ግብፃውያንም ከወንዙ ይጠጡ ዘንድ አልቻሉም። ደሙም በግብፅ አገር ሁሉ ነበር። የግብፅ ጠንቋዮች በአስማታቸው እንዲያደረጉ እግዚአብሔር እንደተናገረ የፈርዖን ልብ ጸና፣ አልሰማቸውም። ፈርዖንም ተመልሶ ወደ ቤቱ ገባ፣ ይህንንም ደግሞ በልቡ አላኖረውም። ፈርዖንም ተመልሶ ግብፃውያን ሁሉ የወንዝ ውሃ ይጠጡ ዘንድ አልቻሉም። በወንዝ አጠገብ ውሃ ሊጠጡ ቆፈሩ። እግዚአብሔር ወንዙን ከመታ በኋላ 7 ቀን ተፈጸመ።